ላይክ የሚመሰልበትም ነገር የለም። አሁን የፀሐይን ክብነት አየቃት እሱ እንትኑ ነው የሚባል እንደዚህ አይነት አምላክም የለም። አንደኛው ነገር ይሄ ነው። ሁለተኛው ነገር ደግሞ ምንድን ነው? ከሱ ውጭ ያሉ ጠቅላላ ነገሮች እሱ የፈጠራቸው ናቸው። ስለዚህ እነዚህ ፍጥረቶቹ ጠቅላላ ከሱ ይፈልጋሉ እንጂ እሱ ከማንም አይፈልግም፣ ከማንም አይከጅልም። ስለዚህ እሱ የሁሉም መጠጊያ ነው። ሁሉም ፍጥረት ሁሉ ከሱ ይፈልጋሉ። ይሄ ሁለተኛው ነገር ነው። ሶስተኛው ነገር ደግሞ ይሄ እኛ አንድ ፈጣሪ የምንለው አምላክ በፊት አልተወለደም፣ ወደፊትም አይወልድም። ይሄ መውለድ፣ መዋለድ፣ መባዛት የሚባል ነገር ከነዚህ ሁሉ የጠራ ነው። ይህንን ነገር የሰጠው ለፍጥረት ነው። ፍጥረት ነው የሚወልደው፣ የሚዋለደው፣ የሚባዛው ከዚህ ሁሉ ነገር የጠራ ነው። እሱ ደግሞ ብቸኛ ነው። አንድ ይቅርታና እዚች ላይ ያው አንዳንድ በእኛም ስላለ ነው እና ያው ጥያቄ አሁን አይወልድም አይወለድም ብለኛል። የሆነ ማስረጃ ነገር ጣል እያደረግ የተማመንን ብናለፍ ችግር የለም። ይምሩ ክፈትለት፣ የክላስን ክፈትለት። ክላስ ካልተመቸ ንገረኝ፣ እኔ እከፍታለሁ። ሀቢቢ ይኸው ዘኪ ቴቃ አልወለደም አልተወለደም። ይህ ቅዱስ ቁርአን ላይ ነው። ቁርአን ላይ እና ቢጤም ደግሞ የለውም። ቢጤ የለውም ሚኒሲንስ እሱን የሚመስል ሌላ የለም ነው። የሚመስልበትም ምንም አይነት ነገር የለም። ይሄ ነው ዋናው ፖይንት። እሱ ደግሞ ብቸኛ ነው፣ አንድ ነው። በምንነትም በምንነትም ሁሉም ነገር በመሆን ብቸኛ ነው። እኛ ይሄንን ነገር የሚያሟላ የትኛውንም አምላካችን ብለን እንጠራዋለን። አንደኛ አንድ መሆን አለበት፣ ያልወለደ ያልተወለደ መሆን አለበት። እንደገና ደግሞ እርሱ የሁሉም መጠጊያ መሆን አለበት። እንደገና ደግሞ ለእሱ ቢጤም አምሳያ የሌለው መሆን የለም። ቢጤ ሊኖረው አምሳያም ሊኖረው አይገባም። ስለዚህ ይህም መስፈርት ያሟላው የኛ አምላክ አላህ ብቻ ነው። ይህንን አምላክ እናመልከዋለን፣ እንገዛለታለን፣ እንታዘዘለታለን ማለት ነው። መገዛታችንና መታዘዛችን መሀል እሱ አምላካችን አለ፣ እኛን ይፈትነናል ማለት ነው። ከታዘዝን ልንሸለም፣ ካልታዘዝን ደግሞ ልንቀጣ ማለት ነው። ስለዚህ በዚህ መሀል ውስጥ ተፈጥረናል ማለት ነው። አምላካችን አለ። ማንም ሰው ባልሰራው ነገር አይጠየቅም፣ ባልሰራው ነገር አይሸልም። ማንም ሰው በሰራው ነገር ይጠየቃል፣ በሰራው ነገር ይሸልማል። ነገር ግን የእሱ ይቅር ባይነትና አዛኝነት እንዲሁም ሩህሩህነት እንዳለ ሆኖ ማለት ነው። ማንም ሰው ከሰራው ስራ ካጠፋው ጥፋት ወዲያውም ተመልሶ ይቅር በል የሚለው ይቅር የሚል መሀሪ አምላክ ነው ያለ። እንደገና ደግሞ ዝም ብሎ ገምድል ፈራጅም አይደለም። አንድ ሰው ባላወቀው ነገር እንደገና ደግሞ ተገዶ በሚያደርገው ነገር እንዲህ ዝም ብሎ ሆን ብሎ ጥፋትን ባጠፋ ሰው ላይ እንደሚደረገው አይነት እንዲህ ዝም ብለ ሰብስበው ወደ እሳት ከተታቸው አይነት ነገር እንደዚህ አይነት አምላክ የለንም። እያንዳንዱ ነገር ይታይለታል። እያንዳንዱ ነገር ማለት ነው በጣም ፍትሀዊ ነው። ሚዛኑ ፍትህን አታጓድልም የኛ አምላክ ማለት ነው። እና ይሄ ነው። በተረፈ እኛ አምላካችን አለ ፍጥረቶቹን ይቅር ለማለት ከፍጥረታት ጋር ቁማር አይገባም። ደም ካልሰጣችሁን ይቅር አላችሁም፣ መስዋዕት ካላረ እንደዚህ አይነት አምላክም የለንም። ማንም ሰው ከሰራው ጥፋት ተጸጽቶ ከጥፋቱ ተመልሶ ንስሐ ቢገባ አምላካችን አለ ይቅር ባይ ነው። እንደገና ደግሞ ሌላው ሚዛናዊ ከነበርክበትም ነገር አንጻር እንትን ለማለት በእኛ ሃይማኖት ሚስማር የሰረቀና ሰው የገደለ በአንድ አይነት ትሪት አይደረግም። ሁለቱም ተሰብስበው ወደ ጀሀነም ይገባሉ ምናምን የሚባል ነገር የለም። ሁሉም እንዳጠፋው ጥፋት በቂ የሆነ ቅጣት ይቀጣል ማለት ነው። ጃለት የተወሰነ ነገር ጨምርለት። እሱ በፊት ሀቢቢ እሺ ቀጥል። እንደዛ ምን ብናደርግ ጥሩ ይመስለኛል መሰላችሁ? አንድ ጥቅስ ላንሳ፣ በጣም የሚገርም አንቀጽ ላንሳ እና እሱ ላይ ዘኪታ አንተ ራስህ አንብበህ ፍረድ። ከዛ እሱ ካየን በኋላ ክርስትና ውሸት የሚሆንበትን እስልምና እውነት የሚሆንበት 3 ፖይንት ብቻ አምላክ፣ ነቢይ፣ መጽሐፍ ቅዱስ ላይ አውርተን እና ቁርአን ላይ በተመሳሳይ ዙሪያ ማለት አውርተን እንጨርሳለን። ዘኪ አለ አንቀጽ አንድ የነበባት እና አንተ ራስህ ታዘብ። በጣም ብልኝ ያሉበት ቦታ ትንሽ ስለማይመች ይቅርታ ይምሩ። ዜማ ሁላችሁም አዳምጡ። አምላካችን ምን አለ? ለሁ ማ ፊ ሰማዋት ወማ ፊል አርድ አለ። በሰማያትና በምድር ያለው ሁሉ የእርሱ ነው። እርሱ ዘንድ ያሉትን መላእክት እርሱን ከመገዛት አይኮሩም፣ አይሰለችውም።
ዩሰቢሑነ ሌይለ ወነሃረ ላ የፍቱሩን በሌሊትና በቀንም ያጠሩታል አያርፉም ይላል። ከዛ አሚተኸዙ አሊሀተ ሚነል አርዲ ሁም ዩንሺጡን አለ። ይልቁንም ከምድር የሆኑ እነርሱ ሙታንን የሚያስነሱን አማልክቱ ያዙን የለም አለ። ጭራሹን አማልክት ሊያዙ አይችልም። ቀጥሎ ተመልከት እንደሚል ቁል ለው ካነ ፊሂማ አሊሀቱን ኢለላህ ለፈሰደት አለ። በሁለቱም በሰማያትና በምድር ውስጥ ከአላህ ሌላ አማልክት በነበሩ ኑሮ በተበላሹ ነበር። የአርሹ ጌታ አላህም ከሚሉት ጠራ አለ። ትኩረት አግልኝ በደንብ። አምላክ ምን አለ? ከአንዱ አምላክ በስተቀር ሌላ አምላክ ቢኖር እኮ ለፈሰደታ ሰማይና ምድር ይጠፉ ነበር አለ። ጠይቀና ዘኪ ሁለት ንጉስ አንድ ሀገር ላይ ይሆናል? አይሆንም። ግን ይገርምሃል፣ ለክርስትና ማለት ነው ይህ ላይ ምንድን ነው የሚለው? ይሄ አጋዕዝተ ዓለም ስላለ አጋዕዝተ ዓለም ስለ ትርጉሙ ምንድን ነው? የዓለም ገዢዎች ነው። የዓለም ገዢዎች እነዚህ ናቸው። አንደኛ፣ ሁለተኛ፣ ሶስተኛ። አንደኛ ገዢ፣ ሁለተኛ ገዢ፣ ሶስተኛ ገዢ። አየህ፣ ሶስት ገዢዎች። ይቅርታ አድርግልኝና አውቃለሁ። እኔም እኮ አሁን ምን መሰለህ ሰልችቶኝ የመጣሁበት ምክንያቱ አንድ ይሄ ነው እና አሁን አይደለም እኔ ይህን ጥያቄ መጠየቅ የጀመርኩት፣ በጣም ቆየሁ። ስቲል ከፋዘር ጋር ራሱ በጣም ተጋጭተን ብቻ የምኖር ሰው ነኝ አሁን ላይ በዚህ የተነሳ ማለት ነው። ስለዚህ በእኔ በኩል ያለውን ነገር እስከ ጥግ ድረስ ሞክሬያለሁ፣ አልሆነም። እስኪ ደግሞ ሞር እስልምናን ደግሞ ጠለቅ ብዬ ጥያቄዎችም ሊኖሩኝ ይችላሉ። ከእናንተ ጋር አወራለሁ። አሁን የተሰጠኝ መረጃ ያው ተመችቶኛል፣ በማስረጃም ስለሆነ አብራርታችሁልኛል። ወንድሜ ቶሎ ሰሙ በስነስርዓት አስረድቶኛል። ስለዚህ እንዴት ነው አንድ ጥያቄ ልጠይቅህ እዚህ ጋር። ያው አሁን መጽሐፍ ቅዱሶች ማለትም እናንተ ላታውቋቸው ትችላላችሁ፣ ግን አሁን ላይ የሆነ አፕዴት እየሆኑ የመጡት ሁሉም አለ። ቅዱስ ቁርአን ላይ አፕዴት የሚሆን ነገር አለ። ይሄ ላይ ቀጥታ እንደወረደ ከሆነ ይሁን፣ ግን አሁን ማለትም እናንተ ቅዱስ ቁርአን የምትቀሩት ሌላ ወደሞ ታትመው የሚመጣውም የሆነ የተበረዘ ነገር የሚኖረው ካለ አሁንም ትንሽ ጥያቄ ሊፈጥር ይችላል። አንተ የሆነ መጽሐፍ ምረጥልኝ እና እሱን በስነስርዓት አንብቤ ጥያቄ ካለኝ በሰፊ ይመለሳሉ። ያልከው እውነት ነው። መጽሐፍ ቅዱስ በየአመቱ ቄሶቹ ይቀይሩታል። ምሳሌ ይሄ የ1980 እትም ነው፣ ትርጉሙ ይለያል። እዚህ ጋር አዲሱ አለ፣ እዚህ ጋር የኦርቶዶክስ የጴንጤ አለ፣ እዚህ ጋር ደግሞ የ1960 አለ። ያ እያንዳንዱ የምከፍተው በይዘትም ሆነ በጥልቀቱ በውስጡ የያዘው መጽሐፍ ይለያያል። በምንም አይገናኝም። በምንም አይገናኝም። ምሳሌ አስቀምጠን አንድ ምሳሌ እንዲገባ ዝም ብዬ ልክፈት። ይኸውማ ዝም ብዬ ልክፈት እና ላሳይህ አንድ ጥቅስ። ይህን ጥቅስ ይኸው ምን ይላል? ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረዥምና በከበረው ዙፋን ተቀምጦ አየሁት፣ ምስጋናው ቤቱን ሞልቶት ነበር ይላል። ቤቱን የሞላው ምንድነው ጀማ? ምስጋና ነው። ይሄ አዲሱ መጽሐፍ ቅዱስ ነው። ሰምታችኋል? ቤቱን የሞላው ምስጋና ነው ይላል። ግን ወደ ድሮ ስንመስ ደግሞ ወደ ሌሎች ትር ስንመስ ተመልከቱ የሚለው ነው። ወደዚህ ደግሞ ስንመስ ተመልከቱ ምን ይላል? ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ተቀምጦ አየሁት፣ የልብሱም ዘርፍ ቤተ መቅደሱ ሞልቶት ነበር። አያ ትርጉሞቹ ይለያያሉ። ቄሶቹ እንደፈለጉ አሁን እግዚአብሔር ቀሚስ አለ የሚሆን ለመደበቅ ማያደረጉ ቀየሩትና ምስጋና አሉት። አያ ስለዚህ በየትርጉሙ በየአመቱ ይቀያየራል። ትርጉም ይቀያየራል። ሲቀጥል ጴንጤም ኦርቶዶክስም አይስማማም። ግን ወደ ቁርአን ስንመጣ ቁርአን 1400 ዓመት አለፈ። አንዲትም ፊደል አዳምጡኛ፣ እንዲህ አንዲትም ፊደል አልተጨመረበትም። ምሳሌ ላስረዳችሁ። እኔ ቤት ቁርአን አለ፣ ጀቢ ቤት ቁርአን አለ፣ ወንድሜ እህቴ ዛህራ ቤት ቁርአን አለ። እያንዳንዱን ቁርአን ብንከፍተው አይደንቲካል ናቸው። ኢቨን ይህን ተወና አንተ መተህ አንተ ጋር ያለው ቁርአን እኮ ትክክል አይደለም ብትል የሚመስለኝ ማለት ይህን ከፍትልሃል። አሁን ይሄ ቁርአን በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ነበር ቁርአን። ይኸው በነቢዩ ጊዜ ነበረ ቁርአን ነው። እሺ አሁን ይህን ስሎ ተመልከት። እዚህ ጋር ያለው እኔ ቤት ያለው ቁርአን ነው። ከስር ደግሞ በነቢዩ ጊዜ ነበረው። ይኸው ቢስሚ አላሂ አላህ አራሕማን አራሕማን አራሒም አራሒም አያ ጣሃ ጣሃ ማአንዘልና አለይከ አልቁርአነ አያቸዋ ሊተሽቃ ኢላ ያ
ተዝኪረተን ተስፈተ ሊመን የኽሻ ያ ከዛ ያው ለአሊ እያለ ይቀጥላል። ለአት ሊአቲኩም ሚንሃ አንድ አያ አይደለ እያንዳንዱ ነው ማሳየት እንችላለን። አያ ቁርአን እንደዚህ ተጠበቀው አንድ አካል መጥቶ ቁርአን ተበርዟል ወይም ደግሞ ቁርአን ተቀይሯል ቢለኝ ማሳየት ይችላለሁ። በጣም ብዙ ዘመናት መጡ፣ በጣም ብዙ ሰዎችን ቁርአን ሊቀይሩ ሞከሩ፣ ግን አልተቀየረም። እስቲል አሁን ድረስ ያለው እኔም የማነበው ሁሉም ወንድሞች የሚያነቡት ቁርአን አንድ አይነት ቁርአን ነው። ይህ ራሱ ተአምር ነው። በዓለማችን ላይ እንደ ቁርአን ያለ እስካሁን የተጠበቀ መጽሐፍ የለም። ለምን? ዘመናት ሲያልፉ ትርጉም ሲታተም መሀል ለምን ይገባል? ስህተት ይገባል። ቁርአን ላይ ግን አንድ ስህተት አልገባበትም። ኢቨን አንድ ቄስ ተያዝቶ ቁርአን ላይ ሊያጭበረብር ቢሞክር ይያዛል። ምሳሌ በፓኪስታን ጋር አንድ ሰው ተነስቶ እንደዚህ ሞክሮ ነበር። ፌክ ቁርአን ጽፎ ማለት ወደ አሁን አይሆንም፣ ይጋለጣል። ለምን? አምላክ ቁርአን ላይ ምን አለ? ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሐፊዞን አለ። እኛ ቁርአን አውርደነዋል፣ እኛ ራሱ እንጠብቀዋለን ብሎ አምላክ አላሁ ስብሓነሁ ወተዓላ እንደሚጠብቀው ቃል ገብቶለታል። ለዛ ነው ይህን ተመሳሌ አሁን የቁርአን ነው። አሁን እነዚህ ቁርአኖች በሰሃቦች ጊዜ በነብዩ ጊዜ ያሉ ናቸው። እያንዳንዱ ብንመለከት አያ ሙሉ አያ እንደዚህ ህግ ማሳየት ይቻላል። ቁርአን ግን ይገርመሃል፣ ወደ መጽሐፍ ቅዱስ ስንመጣ መጽሐፍ ቅዱስን ደግሞ አንተ ራስህ ፍረድ። እኔ አውቀዋለሁ ወንድሜ፣ ከአንተ በላይ እኔ በስነ ስርዓት አውቀዋለሁ ስለሱ ጉዳይ እና ምን አስበህ አመስላት ይምራል ይምሮዬ ወንድም አለ። አሁን ማለትም እስልምናን ለመቀላቀል ምንድን ነው የሚያስፈልገው መስፈርት መጠመቅ አልኩኝ። ምን የሚያስፈልጉ ነገሮች አሉ። ከዛ እኔ ምን አሰብ መሰለህ አንድን ነገር ጠለቅ ብለህና በቦታው ሆነ ስትረዳው እና ላይ በላይ ሆነ ስታነበው የተለያየ ነው። ስለዚህ እስልምናን ለመቀላቀል እፈልጋለሁ። ልቀላቀልና አነባለሁ በስነ ስርዓት። ጥያቄዎች ካለው እመለሳለሁ። አይሻልም? እና ምንድን ነው ማድረግ የምችለው? እስልምናን ለመቀበል ምንም እንትን ይባል ነገር አንተ የሚጠበቀው ማመንና ያመንከውን ነገር በአፍ መናገርና እሱ ላይ መጽናት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ማሻአላ አህመድ ካመንክ ነው በአፍ ትናገረዋል። ነቢ ስላ ስለም ሐዲስ ላይ ምን አሉ? መን ቃለ ላኢላሃ ኢለላህ ሙሐመዱን ረሱሉላህ ሳዲቀን ቢቀልቢህ ወነጠቀ ቢሊሳኒህ ደኸለል ጀና አው ከማ ቃል። አንድ ሰው በልቡ አምኖ በምላሱ ላኢላሃ ኢለላህ ከአንዱ አምላክ ከአላሁ ስብሓነሁ ወተዓላ ከነቢያት አምላክ ከኢየሱስ አምላክ ከሙሴ አምላክ ከሱ ውጭ ሌላ አምላክ የለም ብሎ የመሰከረ ነቢዩ መሐመድም የአላህ ባሪያ እና መልእክተኛ መሆናቸውን የመሰከረ ጀነት ገባ አሉ። ስለዚህ ይህን ቃል የምትናገረው ይህን ቃል ከተናገር በኋላ ካመንክ በኋላ ሌሎች ነገሮች ይቀጥል። ዋና ግን የድህነት መንገድ ይሄ ነው። የጀነት ቁልፍ የድህነት መንገድ በዚህም ዓለም በቀጣይም ዓለም ደስታ የምታገኝበት መንገድ ይሄ ነው። አምላካቸው ቁርአን ላይ ዩበሺሩሁም ረቡሁም አለ። ጌታቸው ያበስራቸዋል አለ። ብስራቱን ለማግኘት ምን ይጠበቅብሃል ካልከኝ አንተ ማመን ነው። ብስራቱ ምንድን ነው? ጀነት ነው። በዚህ ዓለም ደስታ ታገኛለህ፣ በቀጣይ ማመን ደግሞ ከአምላክ ጋር ውዴታ ታገኛለህ። እሱ ለማግኘት ነው መጀመሪያ ከሁሉም ነገር ዋናው ምንድን ነው? ላኢላሃ ኢለላህ። ከዛ አምላካችን ቁርአን ላይ ምን ተመለከት? ወማ አርሰልና ሚን ቀብሊከ አንተ በፊት እኮ አላክን ማለት ሚን ረሱል መልእክተኛ አለ። ያው ከኔ በቀር ሌላ አምላክ የለም ተገዙኝ በማለት እንጂ ወደ እርሱ የምናወርድለት ቢሆን እንጂ ከመልእክተኛ